አይደለም ጸሎት ተንጸልየንም ካለፍነው ተመስገን ነው። ይሄንን ጊዜ አይደለም ድንግል ማርያምን ትተን ድንግል ማርያምንም ይዘን ካለፍን ተመስገን ነው። እኛ የሚያሳዝነውና የሚያሳፍረው አናመሰግናትም፣ አንማጸናትም፣ አንጠይቃትም። እንደው ዝም ብላ ታምር እንድታደርግልን ዝም ብላ እንድትወርድልን እንፈልጋለን። እኔ ሁሌ በዚህ ነገር ነው በጣም ማዝነው። አንድ ክርስቲያን በተለይ ደግሞ ድንግል ማርያምን የሚወዳት ሰው በዕለተ ቀኗ ውዳሴ ማርያም ከነፈጋት ከእመቤታችን ምንድነው የሚፈልገው? ውዳሴ ማርያሙን ዘግቶ ቁጭ አድርጎ እመቤታችንን ምንድነው የሚጠይቃት? ረቶ ግዴለም ጸልዩ። ይሄንን የፈተና ጊዜ አይደለም ጸሎት ተንጸልየንም ካለፍነው ተመስገን ነው። ይሄንን ጊዜ አይደለም ድንግል ማርያምን ትተን ድንግል ማርያምንም ይዘን ካለፍን ተመስገን ነው። የምናየው ነገር እኮ ያሳዝናል። የምናየው ነገር ሁሉ ከቀን ወደ ቀን፣ ከሳምንት ወደ ሳምንት፣ ከዕለት ወደ ዕለት፣ ከወር ወደ ወር፣ ከዓመት ወደ ዓመት እየቀለለ ሳይሆን እየተቆለለ ነው የመጣው። እስኪ ራሳችንን ህይወት እንመልከት። የቱ ጋር ነው የቆምነው? የቱ ጋር ነው ያለነው? መንፈሳዊ ህይወታችንን እስኪ እንመርምር። በእውነት በአምልኮት ህይወት ነው ያለነው? አንዳንዶቻችን በጣም የሚያሳዝነው በስጋዊ ህይወታችንም አልተሳካልንም፣ በመንፈሳዊ ህይወታችንም አልተሳካልንም። በስጋዊ ህይወታችንም አልሆነልንም፣ በመንፈሳዊ ህይወታችንም አልሆነልንም። ከሁለት ያጣን የሆንን ብዙ ሰዎች አለን። ደግሞ የሚያሳዝነው ከስጋዊም ከመንፈሳዊም ከሁለቱም ያጣነው እማታሳጣውን ድንግል ማርያምን ይዘን ነው። ወድቀን መነሳት ያቃተን፣ የተቋጠረውን ማስፈታት ያቃተን፣ ለራሳችን ችግር መሆን ያቃተን፣ የሁሉንም ህይወት የምታስተካክልና የተቋጠረውን የምትፈታውን ድንግል ማርያምን ይዘን እንዲህ መታሰራችን በጣም ያሳዝናል። እኔ በእውነት በዚህ አገልግሎት ሁሉ ጊዜ እንደሚያስጨንቀኝ ምንድነው ህዝቡ እንዲህ በክፉ መንፈስ የታሰረ የተተበተበው ህይወቱ የተመሰቃቀለው ላለው እንደው ከማን ነው ችግሩ ላለው? እግዚአብሔር ትቶን ነው? ድንግል ማርያም ረስታን ነው? ወይስ እንደው ታዞብን ነው? ወይስ ደግሞ የኛ ስንፍና ነው? ወይስ እየጸለይን እግዚአብሔር አልሰማችሁን ብሎ ነው? ምንድነው ከጊዜ ወደ ጊዜ እየባሰብን የመጣው ብዬ ሁሌ ስጠይቅ፣ በኋላ እስኪ የምትጸልዩ የማትጸልዩ ብዬ እጅ ስጠይቅ አውጡ ስል አብዛኛው ሰው ያወጣል። እኔ እኮ የሚያሳዝነኝ አሁን እናንተ እመቤታችንን ብላችሁ ነው የመጣችሁት። እመቤታችንን ብሎ የመጣ ሰው ካልጸለየ በዓለም ያለው ሰው እንዴት ይጸልያል? ብዙ ችግር ይዛችሁ ለማስፈታት እዚህ ድረስ መጣችሁ። ውዳሴ ማርያም ድንግል ማርያምን ከነፈጋችሁ ታዲያ በዓለም ያሉት ከቤተ ክርስቲያን የራቁት ባይጸልዩ ምን ይደንቃል? እንደዚህ እኮ ምላችሁ ለእመቤታችን የምትጨምሩላት ነገር የለም። ጸለያችሁ አልጸለያችሁ ድንግል ማርያምን አትጠቅሟትም። ውዳሴ ማርያም አደረሳችሁ አላደረሳችሁ ለድንግል ማርያም የምትጨምሩት ክብር ምንም ነገር የለም። እሷ አንድ የከበረች ናት፣ የአምላክ እናት ናት። እኔና እናንተ ኃጣን ውሸት በምንናገርበት፣ በምንሳደብበት፣ ክፉ ቃል በሚወጣበት አንደበታችን እመቤታችንን አመሰገንን አላመሰገንን ለሷ ምንም አይደለም። ውዳሴ ማርያም ብናጎድል ድንግል ማርያም አይጎልባትም፣ እኛ ይጎልብናል። ውዳሴ ማርያም ብንተው ድንግል ማርያም አይቀርባትም፣ እኛ ይቀርብናል። ጸልየን ማርያም ፍቺን ባንላት እመቤታችን ምንም አይቀርባትም። ይብላኝ ለኛ ተቋጥሮ ታስሮ ህይወታችን ለተመሰቃቀለው ለኛ ካልባሰ በስተቀር ለድንግል ማርያም ምንም። እሷን እንደ ልጇ የሚያመሰግኗት ቅዱሳን መላእክት አሏት። ይህኛ ደግሞ የኃጣን ምስጋና ለሷ ምኗ ነው? ምኗም እኮ አይደለም። እኔ ስለ እውነት እንደው ስነግራችሁ ለትህትና አይደለም። ድንግል ማርያም ምስክሬ ናት። ይሄንን ሁሉ ዓመት ውዳሴ ማርያም ሳደርስ እሸማቀቃለሁ፣ በጣም አፍራለሁ። ውዳሴ ማርያም ዘርግቼ ስጀምር እንደው እመቤቴ ይቅር በይኝ እላለሁ። ይሄንንም ብሎ እኮ ለትህትና አይደለም። ቅዱስ ኤፍሬምን የመሰለ አባት በቀን 64 ጊዜ እያመሰገናት እኔ በቀን አንዴ ለማደርሰው ውዳሴ ማርያም እሸማቀቃለሁ። ለሷ ምንም እንዳልሆነም ስለማውቅ
እሱ ብቻ አይደለም። ቅዱስ ኤፍሬም በመዓዛ መለኮት በጣፈጠው ጡም አንደበቱ በሚቀድስበት ስጋው ደግሞ በሚቀበልበት ንጹህ ቅዱስ በሆነ አንደበቱ ውዳሴ ማርያም እሱ ያደረሰውን እኔ ሳደርስ ስለሆነ ታፍራለሁ። አባቶቻችን ሲያስተምሩ ታውቃላችሁ አይደለ? በዚህ በጾመ ፍልሰታ ውዳሴ ማርያም ይተረጎማል። ቅዱስ ኤፍሬም ውዳሴ ማርያም ሲጸልይ እመቤታችን ከሰማይ ትወርዳለች፣ ብርሃን ለብሳ ብርሃን ተጎናጽፋ ትመጣለች፣ የብርሃን ዙፋን ላይ ትቀመጣለች። ቅዱስ ኤፍሬምን ወድሰኝ አመስግነኝ ትለዋለች። ቅዱስ ኤፍሬምም ታጥቆ ነጥቆ ቆሞ ባርኪኝ ይላታል። በብርሃነ መስቀሏ ተባርከዋለች። ልጇን መድኃኔ ዓለም ኢየሱስ ክርስቶስን ባቀፈችበት መለኮትን በዳሰሰችበት እጇ ተባርከዋለች። በዛን ሰዓት ቅዱስ ኤፍሬም እመቤታችን ፊት ቆሞ አደግድጎ ውዳሴ ማርያም ያደርሳል። ውዳሴ ማርያም ሲጨርስ እመቤታችን ባርካው አመስግናው ከቅዱሳን መላእክት ጋር ትሄዳለች። አባቶቻችን ይሄንን የሚነግሩን ውዳሴ ማርያም ስትጸልዩ እመቤታችን እንደምትመጣ እንድታውቁ ነው። ቅዱስ ኤፍሬም ውዳሴ ማርያም ሲጸልይ እንደመጣች እኔና እናንተም ውዳሴ ማርያም ስንጸልይ እመቤታችን ትመጣለች። ችግሩ እንዳትመጣ አደረግናት፣ አንፈልግም አልናት። ውዳሴ ማርያም የማይጸልይ ሰው እመቤታችንን የማይፈልግ ሰው ነው። ውዳሴ ማርያም የማይጸልይ ሰው እመቤታችን እንድትቀርበው የማይፈልግ ሰው ነው። ውዳሴ ማርያም የማይጸልይ ሰው የእመቤታችንን ጸጋ በረከት ምልጃ የማይፈልግ ሰው ነው። የፈለገማ እኮ ይጸልያል። እሷም እኮ ተናግራለች። በዚህ በሉቃስ ወንጌል በምዕራፍ 1 ቁጥር 48 ላይ ትውልድ ሁሉ ብፅዕት ይሉኛል ብላለች። ምን አልኳችሁ? ትውልድ ሁሉ ምን ይሉኛል? ብፅዕት ይሉኛል። ምን ማለት ነው? የተቀደሽ፣ የተባረክሽ፣ የነጻሽ እያሉ ያመሰግኑኛል። አዎ ይሄንን ያደረጓሉ። አባታችን ቅዱስ ኤፍሬም በውዳሴ ማርያም እመቤታችንን ቅድስት ብፅዕት የተመሰገንሽ ብሎ አመስግኗታል። ትውልድ ሁሉ ብፅዕት ይሉኛል የሚለው ቃል ለቅዱስ ኤፍሬም በተግባር ተፈጽሟል። አባ ጊዮርጊስ ዘጋስጫ በአርጋኖን እመቤታችንን ብፅዕት ብሏታል፣ አመስግኗታል፣ አመስጥሯታል። ይሄ ቃል ለአባ ጊዮርጊስ ተፈጽሞለታል። አባታችን አጼ ዘርዓ ያዕቆብ በመልከ ማርያም ሳልሲት ላይ እመቤታችን ንኢ እያለ እመቤታችንን ብፅዕት ቅድስት ብሎ አመስግኗታል። ይህንም በማድረጉ ቃሉ ለሱ ተፈጽሞለታል። አባታችን አጼ ናዖድ እመቤታችን ድንግል ማርያምን በመልከ ማርያም አመስግኗታል፣ ብፅዕት ብሏታል። ይሄ ለሱ ተፈጽሟል። ለኛ ተፈጸመልን ምንድን ነው? እስኪ በየትኛው አፋችን በየትኛው ምስጋናችን ነው እመቤታችንን እስኪ ብፅዕት ብለን ያመሰገናት? አንዳንዱ ያልታደለ አፉን ይከፍትባታል። ያልታደለ እሱ ችግር የለበትም። ሰንባች አይደለም ሟች ነው። እኔም እናንተም ሰንባች አይደለንም ሟች ነን። ነገ ብንሞት ለፍርድ ክርስቶስ ፊት እንቆማለን። ያኔ ድንግል ማርያም ልጅ ይፈርድብናል ወይ ደግሞ ይፈርድልናል። ታዲያ ከየትኛው ነን? እኔ በእውነት የማይጸልይ ሰው የክርስቲያን አህዛብ ነው። ዝም ብሎ በደመ ነፍስ የሚኖር ወላዲት አምላክ መብርሃንን የምታክልናት ለዛውም በዕለተ ቀኗ። እሺ ዛሬ ያልጸለይን መች ነው የምንጸልየው? አንድ ሰው መቼም ዛሬ 21 ነው እናቴ ድንግል ማርያም ናት ቀኗ ነው ብሎ ካልጸለየ ያነቀለዋ ደግሞ እንዴት ይጸልያል? በቀኑ ያልጸለየ ሰው እንዴት ነው ያለ ቀን የሚጸልይ? እስኪ ንገሩኝ። ይጸልያል እንዴ? አይጸልይም። ይሆን ከሁላችሁም እኮ አልጸልያችሁም። ውዳሴ ማርያም ባስቀራችሁ ቁጥር ይቀርባችኋል። እመቤታችን ምንም አይቀርባትም። እሷ እንደሆነ ትውልድ ሁሉ ብፅዕት ይሉኛል ብላለች። ቅዱሳን መላእክት ብፅዕት ይሏታል። በየገዳም ያሉት ዓለምን የተውት ድንግል ማርያምን ያሉት የእሷ ፍቅር አገብሯቸው ከእናት ከአባት ተለይቶ ከዓለም ርቀው በገዳም የተወሰኑት አባቶቻችን እንደነ ቅዱስ ኤፍሬም ብፅዕት እያሏት ቅድስት ሆይ ለምኝልን ሰአሊ ለነ ቅድስት እያሉ ያመሰግኗታል። ይበለን መቼም ከዚህም የበለጠ መድኃኔዓለም ያምጣብን እንጂ ሁሉንም ነገር በራሳችን ያመጣ ነው። ቀና ብለን ስንመለከት ሰማዩ ሩቆናል። እግዚአብሔርም እንደዚህ እየራቀን ነው። ያለ ጸሎት ያለ መንፈሳዊት ዝም ብለን ስንኖር ብቻ በጣም ያሳዝናል። ደሞ እንዳንጠፋ በእውነት እሷን ደሞ ሰጠን።
እኛ ባንጸልይም እሷ ትጸልያለች። እኛ ብንተዋትም እሷ አትተውንም። የአስራት የቃል ኪዳን ልጆቿ ስለሆንን እንደው ልጄ ሆይ መሐር ወልዴ ተዘከር ኪዳኔ ትሏለች። ልጄ ሆይ ማርልኝ፣ ቃል ኪዳኔን አስብልኝ እያለች ስለኛ ትለምናለች። ነቢይ እግዚአብሔር ቅዱስ ኢሳይያስ በትንቢተ ኢሳይያስ በምዕራፍ 1 ቁጥር 9 ላይ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰል ነበር ብሏል። ዘርን ባያስቀርልን፣ ዘር የተባለችው ድንግል ማርያም ናት። የአዳም ዘር፣ የአብርሃም ዘር፣ የቅዱሳኑ ዘር ድንግል ማርያም ፍሬ የሆነውን ኢየሱስ ክርስቶስን ያፈራችልን የሰጠችን እሷን ዘር አድርጎ እግዚአብሔር ሰጠን። ግን ልንጠቀምባት አልቻልንም። እኔ ሁሌ